ብሩክ ምሳሌን ለማሳከም ያንን ሁሉ ዋጋ ከከፈለ በኋላ ብሩክ ብቻውን ለምን መጣ? ምሳሌ መሞት የለባትም የሚሉ አስተያየቶች አሉ። ለመሆኑ ምሳሌ ሞታ ነው ብሩክ ብቻውን የመጣው ወይስ ሌላ ምክንያት አለው የሚለውን ይዤላችሁ ነው የመጣሁት። እውነት ለመናገር ብሩክ ይህን ሁሉ ዋጋ ከከፈለ በኋላ ምሳሌ መዳን አለባት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እንደዚሁም ምሳሌ ሞታ ነው ብሩክ ብቻውን የመጣው ወይስ ሌላ ኬዝ አለ የሚለውንም እሱንም የማብራራላችሁ ይሆናል። በቻልኩት ቪዲዮውን በመሀል አስገባላችኋለሁኝ። ካሳለፍነው ፓርት ላይ እንደሚታወቀው ብሩክን አይተውታል ዳጣና ቅድስት ብሩክን ካዩት በኋላ ምሳሌ አብራው የለችም ነበርና እሷ ብቻዋን እንዴት ልትቀር ትችላለች? ምናልባትም በህይወት የለችም ይሆናል የሚለው ነገር በጣም በፍርሃት ውስጥ ተውጠው ነበረ ዳጣና ቅድስት። እንደዚሁም ሞገስም ተክዞ ነበረ ወደ እነሱ እየመጣ ያለው። ምሳሌ የቀረችበት ምክንያት አለ። ምሳሌ አልሞተችም፣ ምሳሌ በህይወት አለች። ነገር ግን አሁን ብሩክ ጋር ለምን አልመጣችም የሚለውን ነው እንግዲህ የማብራራላቸው። አብዛኛው ኦዲየንስ ምሳሌ የሞተች ስለመሰላቸው በጣም እያዘኑ ይገኛል። ኦዲየንስ ብቻ ሳይሆን እነ ዳጣን እነ ቅድስትን ሞገስን ጨምሮ ሉላም እንደዚሁ ብሩክም አሁን ምሳሌ ባለመምጣቷ ተክዘው እናያቸዋለን። በተለይ ቅድስት ደግሞ በውስጧ ፍርሃት ስለነበረ ብሩክን ብቻውን ስታየው ቀጥታ ወደ ለቅሶ ነበር የሄደችው። እንግዲህ ቅድስት ምሳሌን ለመቀበል ቤቱን አስውባ በቻለችው አቅም ምሳሌ ትወደዋለች የምትለውን ነገር ሁሉ አዘጋጅታ ነበረ እነሱን ለመቀበል ወደ ኤርፖርት ሄደችው። ብሩክ መጣ ሲባል ሞገስም በጣም ደስተኛ ሆኖ ነበረ። ሉላ ባዘዘችው መሰረት ቢያንስ ቀጥታ ሄደህ ባትቀበለውም በቅርብ ርቀት ተከታተለው፣ ያ የተረገመ እቤት ሳይደርስ አንድ ነገር እንዳያደርገው በማለት አዛው ነበረ። ብሩክ ከኤርፖርት ሲወጣ ዳጣና ቅድስት ፊት ለፊት ቢቀበሉትም ሞገስ ደግሞ በቅርብ ርቀት ሲከታተለው ነበረ። የብሩክ ብቻውን መምጣት ሞገስንም በጣም አስደንግጦት በጣም አስጨንቆት ነበረ። በወቅቱ በቃ እኔ ለራሴ እዛው ሄጄ ልጠይቀው ብሎ እስከሚወስን ድረስ ነው። እንግዲህ ብሩክ ብቻውን የመጣበትን ምክንያት ለነ ዳጣና ለቅድስት ነግሯቸዋል። ይህን ብሩክ ብቻውን መምጣቱን ሉላም ስትሰማ በጣም ተደናግጣ ነበረ። በወቅቱ ዝና ይይዘናል አይይዘንም የሚለው ነገር እንኳን አላስጨነቃቸውም ወደ ብሩክ ቤት እየተጣደፉ ሲሄዱ። ምክንያቱም ብሩክ ለምን ብቻውን መጣ የሚለው ነገር ስላስጨነቃቸው ሞገስ ቀጥታ ወደ ሉላ ሄደና ሁላቸውም ተሰባስበው ነበረ ብሩክ ጋር የሄዱት። እንግዲህ ምሳሌ ያለችበት የጤና ሁኔታ ጥሩ ነው ተብሏል። ሞገስ እና ብሩክ እንደዚሁም ደግሞ ቅድስትን ጨምሮ ሁላቸውም እንዳጣም ቢሆን ብዙ በተደጋጋሚ በዝና ታግታ ብዙ መስዋዕት ብዙ ዋጋ ከፍላለች እና ይህ ሁሉ ዋጋ እየተከፈለው በተለይ ደግሞ ሞገስ የከፈለው ዋጋ ከምንም በላይ የጓደኝነት ጥግን የሚያሳይ ነውና የአባትነት በቃ ኃላፊነት የአባት ፍቅር አባቶች ለልጆቻቸው ምን ያህል ዋጋ እንደሚከፍሉ ሁሉን ነገር የሚያሳይ ነውና ምሳሌ ደግሞ ከዛ ከቀድሞ ከነበረችበት የጤና ሁኔታ አሁን በጥሩ ሁኔታ ላይ እንደምትገኝ ነው የታየው። ስለዚህ ምሳሌ አልሞተችም፣ ምሳሌ አለች ማለት ነው። መቼ ነው የምትመጣው? ከብሩክ ኋላ ኤርፖርት ውስጥ ከብሩክ ኋላ ቆይታ ነው ወይስ ተጨማሪ ሕክምና ስለሚያስፈልጋት ነው የሚለውን ደግሞ እንደሚታወቀው ተጨማሪ ሕክምና እንደሚያስፈልግ ነው። እንደነዚህ አይነት ሕክምናዎች በአንድ ጊዜ የሚካሄዱ ብቻ አይደሉም። ነገር ግን ከተጀመረ በኋላ አንዳንድ መድኃኒቶች ሀገር ውስጥም ሊታዘዙ ይችላሉ።
ስለዚህ የብሩክ አመጣጥን ምክንያት በማድረግ ሁሉም ተደናግጠው ስለነበረ በዚህ መካከል ሞገስና ብሩክ እንዲታረቁ ሆነዋል። ሞገስ ምንም ሳያውቀው ነበረ ወደ ብሩክ ቤት ሄደው። ብሩክም ሞገስ የመጣው ይቅርታ ያኔ ይቅር ብሎት እንደሆነ ምናምን ነበረ እንትን ያለውና ሞገስም በጣም ተጣድፎ በጣም ተደናግጦ ሁላቸውም ተደናግጠው በአይናቸው በእንባ እየታጠበ ነበረ ሲጠያየቁ የነበሩት። ብሩክም ምንም ደስተኛ ባይሆንም ነገር ግን ምሳሌ በዚህን ሁኔታ በመሆኗ ለነሱ ተረጋግቶ ነበረ መልስ የመለሰላቸው። ይህ ሲሆን እንግዲህ የነ ብሩክ ቤት በመልሶ በደስታ ተሞልቷል። ብሩክ በተደጋጋሚ ለቅድስት ደውሎ እመጣለሁ ሲላት ስለ ምሳሌ አያወራም ነበረ፣ ስለ ምሳሌ አይነግራትም ነበረ። እና በዚህ መካከል ብሩክ ቅድስትን ሰርፕራይዝ ማድረግ ፈልጎ ነው ወይስ ምሳሌ ናት ቅድስትን ሰርፕራይዝ ማድረግ የፈለገችው ወይስ እውነት ምሳሌ ችግር ውስጥ ስለሆነች ነው የሚለው አሁንም ሀሳብን ኢቭን ምሳሌን በቪዲዮ እስካላየናት ድረስ አናምንም የሚሉ ተመልካቾች እንዳሉም አይተናል። እርግጥ የብሩክ ሁኔታ ለቅድስት ሲደውልላት ለምንድን ነው እመጣለሁ ሮብ እመጣለሁ ብሎ የነገራት ለምንድን ነው እንመጣለን ለምን አላላትም? ቅድስትን ብዙን ያስፈራትም ይሄ ነበረ። ብሩክ ደውሎ ሮብ እንመጣለን ሳይሆን ሮብ እመጣለሁ ነበረ ያላትና ይህ ማለት እንመጣለን ለምን አላለኝም ብላ ከዳጣ ጋር ስትወያይ ነበረ። ለምን እመጣለሁ አለ፣ ለምን ስለ ምሳሌ ምንም አልነገረኝም፣ ምንም ስለ ምሳሌ የነገረኝ ነገር የለም በማለትም ጠይቃት ነበረ። ረ እንደዛ አታስቢ አብረው ነው የሚመጡት በማለትም ዳጣ በወቅቱ ምላሽ ብትሰጥም ዳጣ ለራሱ በቅድስት ጥያቄ በጣም ተደናግጣና ግራ ገብቷት ነበረ። በወቅቱ ለምን እኛንስ አያናግረንም በማለትም ሁሉ ስታስብ ነበረ። እንግዲህ የቅድስት ፍርሃት ደግሞ ይበልጥ ኤርፖርት ላይ ብሩክ ብቻውን ስታየው፣ እንደዚሁም ደግሞ የብሩክ ሁኔታ በጣም ተክዞ ነገር ግን ነጭ ቲሸርት ለብሶ ነበረ የመጣውና ምሳሌ በህይወት እንዳለች እዚህ ጋር መመልከት እንችላለን። መቼም ምሳሌ ችግር ቢያጋጥማት ኖሮ ብሩክ ነጭ ለብሶ አይመጣም። እርግጥ ምሳሌ አብራው ባለመሆኗ የተሰማው ኦሬዲ ደስታው ሙሉ እንዳልሆነ ያስታውቃል። ተክዞ ነበረ ወደ እነሱ ሲገናኝ የነበረው። እኔ ይሄን ሳይ ሰርፕራይዝ ሊያደርጋቸው ሁሉ መስሎኝ ነበር። ምክንያቱም ብሩክ ነጭ ለብሶ ነጭ ቲሸርት ለብሶ ነበረ ወደ እነሱ እየመጣ የነበረውና ቅድስትና ዳጣ ደግሞ በቅርብ ርቀት እነሱ ብሩክን እያዩ በጣም ግራ ተጋብተው በጣም ተጨንቀው ነበር የሚታየው። እኔ እዛን ትዕይንት ላይ ምንድን ነበር ያሰብኩት? ምሳሌ ከሀገር ከመውጣቷ በፊት ለቅድስትና ለዳጣ እየገባችላቸው ቃል አለ። ከዛም በላይ ደግሞ ቅድስትና ዳጣ ሁላቸውንም እነ ሞገስና ሉላን በመጨመር ሁላቸውም በጣም ተጨንቀውና በጣም ሲያለቅሱ ነበረ። በምትታመምበት ወቅትም ሆነ ወደ ውጭ በሄደችበት ወቅትና ይሄን ነገር ሰርፕራይዝ ማድረግ አለብን፣ የሆነ ነገር እናስደንግጣቸውና ከኋላ ተከትዬ እመጣለሁ ብላ ሁሉ የተስማሙ ነበረ እዛን ትዕይንት ላይ የመሰለኝ። እንግዲህ የብሩክ ሁኔታ ደግሞ ይበልጥ በጣም ተጨናንቆ በጣም ተክዞ ነገር ግን ነጭ ለብሶ ሲመጣ ሁለት ግራ የሚያጋባ ስሜት ነበር የተሰማኝ። ምሳሌ በህይወት ባትኖር ብሩክ ነጭ አይለብስም። ምሳሌ አብራው ብትሆን ደግሞ እንዴት ያንን ሁሉ ርቀት ተራራቁ የሚለው እንግዲህ ምናልባትም ከኋላ እቃ ይዛ ወይም ደግሞ እቃ ገዝቶ መኪናቸውን ይዘው ወደ እሷ ለመቅረብም ፈልገው ይሆናል ብዬ ማስቤው ነበረ። ምክንያቱም ምሳሌ ከባድ የሆነ ሕክምናን የተደረገላት በዛ ላይ ከሕክምናው በኋላ
ቢያንስ መድኃኒቱን እስከምትጨርስና ያለችበት የጤና ሁኔታ ሙሉ ለሙሉ ወደ ቀድሞ ወደ ጤንነቷ ተመልሳለች እስከሚባል ድረስ ብዙ እንቅስቃሴ እንዳታደርግና የተከለከለችው የተለያዩ እንቅስቃሴዎች እንደዚሁም ምግብና መጠጦች የተለያዩ ነገሮችን በሕክምና ልትከለከል ትችላለች። እሱን አስመልክቶ ምሳሌ አንድ ቦታ ተቀምጣ ለቅድስትና ለዳጣ የገባችውን ቃልም ደግሞ ሞልታ እቃ ይዛ ብሩክ እጁ ላይ ያለውን እቃ ጨምሮ ቅድስትና ዳጣን ካገኘ በኋላ ታክሲውን ይዘው ወደ ምሳሌ ወዳለችበት ቦታ ይቀርባሉ የሚልም ግምት ይዤ ነበር። ያም ሆነ ይህ በምሳሌ መታከም በጣም ደስተኛ ነኝ። ከዛም በላይ ደግሞ የምሳሌን መታከም አስመልክቶ ብሩክ ሲመጣ ከኤርፖርት ብቻውን መታየቱ ሞገስን ስላስደነገጠው በሞገስና በብሩክ መካከል ያለው አለመግባባት ወዲያውኑ ተፈቶ ምን ሆኖ ነው ጓደኛዬ ብቻውን የመጣው በማለት ተጣድፎ በሁለታቸው መካከል በዚህን አጋጣሚ እርቅ እንዲፈጠር ሆኗል። እንግዲህ በብሩክ መምጣት ዝና ደስተኛ አይደለም። በተለይ ደግሞ በብሩክ ሳይመጣ በፊት የሞገስን ጉዳይ መጨረስ አለብን ብለው ከማህሌት ጋር ሲነጋገሩም እንደዚሁም ሲሰሩም ቆይተው ነበር። ይህ ፈጽሞ አልተሳካላቸውም። አሁን ብሩክ ከሞገስ ጎን እንደሚቆምና ለዝና ደግሞ ትልቅ ፈተና እንደሚሆንበት ከዚሁ ፓርት ላይ አይተናል። የብሩክን ወንድነት እንደዚሁም እልከኝነት ዝናም የወደደው ይመስላል። እኔ የሚታገለኝ ሰው ነው የምፈልገው ድሮም በማለት ለማህሌት ሲነግራት ነበረ። ማህሌት ደግሞ ብሩክን ለምን አጣሁት የሚልም ጸጸት እንትን ብሎባታል። ይህን ምክንያት በማድረግ ማህሌትም ወደ ብሩክ ለመሄድ እያሰበች ትገኛለች። ምን ብላ ነው የምቀርበው የሚለው ነገር ግን እሷንም አስጨንቋታል። እስኪ ስትሄድ አብረን የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ።